ትናንት ምን ተፈጠረ? ፊዮሪዬ ላገኝሽ እፈልጋለሁ ስትለኝ እኔ ደግሞ ስላላገኘው ስለቀጣውክ ነው። እሱን ነው። አዎ እሱን ነው እኮ እኔ ቅዱስ ነኝ አንቺ መጣሽ አልመጣሽ እያልኩ መጨናነቅ። እንደዛ ካለኑ ታዲያ ምንድነው አፍንጫነት የተቀመጥከው? ትናንትና ካንቺ ጋር ከተለያየን በኋላ የሆነ ሰው አግኝቼ ነበር። ማንን? መቅዲን ያልከኝ ቅዱሴ? አዎ መቅዲን ያልኩሽ። እንዴ ቆይታ አገኘሃት? መንገድ ዳር ቁጭ ላይ ያለቀሰች። የምርህን ነው? አዎ የምሬን ነው። አይ ቲንክ ከኖ ጋር ጥሩ ላይ መስሎኝ። አዎ እሱማ አሪፍ አይደለም። ግን ቆይ ነገሮች ነገር አለ እንዴ? አይ ያን ያክል አይደለም። ግን በጣም እንደተጎዳች ያስታውቃል። አረላሽ ቆይ እነዚህ ልጆች ምን ባረጋቸው ነው የሚሻለው? በእናትሽ ፊዮሪ የሆነ ሴት አፈጠሽ አስማማች። መቅዲና ይኖክና? አዎ እነሱ እየሞከርኩ እኮ ነው። ግን አንተ ቆይ በዚህ ልክ እንዴት ልትጨነቅ ቻልክ? ታውቂያለሽ መቅዲን ባየዋት ቁጥር ኤፍራታ ትዝ እያለችኝ ተቸገርኩ። የምርህን ነው ቅዱሴ? አዎ ፊዮሪ ሁሉ ነገር እሷን ነው የሚያስታውሰኝ። እንዴት ሰው እያለቀሰ እንኳን ይመሳሰል አይደል? አዎ ፊዮሪ ብቻ የተቻለሽን ነገር አድርገሽ ልጆቹን ለማስማማት ሞክሪ። እሺ የሚቻለኝን ነገር አደርጋለሁ። ግን በቃ አንተ አትዘን እሺ? አስተይ እንደው ገንዬ ሙች እሺ በጣም ነው ያስከፋሽ እንዴ ቦቼ ምን አጠፋው? እስከ ዛሬ ድረስ ይሄን ሁሉ ቀን ቁም ነገር ስናወራ ውለን አንድ ቃል ባትነግሪኝ ይኸው ጠላ ቤት ስገባ ተዋረድኩልሽ። የምን እንግሊዘኛ? እንደ ሰው ሲመጣ ገባ የሚባለውን እንግሊዘኛ ነው። ምንድነው አሉ? ጌቲን ማለት ገባ እንደሆነ ሰማሁኩ። ዋው ቦቼ የምር ጨምረሃል። ደም ጥያቄ አለ። ይሄ እንግሊዘኛ እያምቦለቦልኩት እኮ ነው። በዚሁ ከቀጠልክ ባጭሩ አራት ውስጥ ጥሩ እንግሊዘኛ ተናጋሪ ይወጣል እኮ ነው። ቦቸራ ነኝ ቃላትን ከቃላት ገጣጥም እንግሊዘኛ ማውራው። አዎ አንተ የደል የደይ አንቺ ልጅ ሳከ ነው መድኃኒዓለም ያክብርሽ እንዳከበርሽ ጎሽ ጎበዛ ከበርሽ። እመኔን ቦቼ በዚያ ያያዝ ትለማመደዋለህ። እስኪ ሆና አላጣለ ግን ጠላ ቤት ሌላም ክርክር ተነስቶ ነበር። ምን አይነት ክርክር? እንዴ ጌቲን ማለት ግባ ከሆነ ውጣ ማለት ምንድነው ተብሎ ክርክር ተነሳ። ቤት ውስጥ ክርክር ተነሳ። አንዱ ምን አለ ጎ ማለት ውጣ ማለት ነው አለ። አንደኛውስ ምን አለ ካም ማለት ነው ውጣ ማለት አለ። አንደኛውስ ሁለት ጊዜ ጎጎ ካልክ ውጣ ማለት ነው አለ። ጎጎን ሁለት ጊዜ አልከው? አዎ ጎ ማለት ሂድ ነው አይደል? ልክ ነህ። አየሽ ጎጎ ማለት ውጣ ነው ተብሎ እንዴት ዝንዳረቅ እኮ ያመሸ ነው። እሺ ታዲያ መጨረሻችሁ ምን ሆነ? የመጨረሻ ላይ ማን ወንድምሽ ብዬ ሁሉንም ማረጋግጬ ተስማማን። ምን አይነት መላ? እንግዲህ ያ ማለት ምንድነው መጀመሪያውኑ ጌቲን የሚለው ሰውዬ የት ነበር? ቤት ውስጥ። አዎ ወጣ ለማለት ደግሞ እኔ ቀድሜ ወጣሁልሽና ውጪ ሆኜ ጌቲን አልኩት። ሰውዬው ተነስቶ አልወጣልሽም? ወጣ ማለት ምን ሆነ? ታውጪ ሆነሽ ጌቲን በቃ አይድሊ። ድሮም እኮ የተማረ ምሁር የሚዝናናው በደሃና በመሃይም ነው። አሁን እንደው በሞት ምንድን ያሳቀሽ? ምንም አላሳቀኝ። አረ ሞኝሽን ፈልጊ። አሁን እንዲህ ልብሽ እስኪፈርጥ ድረስ የሳቅሽው በምንም ነው? አይ ነገሮችን እኮ ያየህበት መንገድ በጣም አስገርሞኝ። ታዲያ ምን ላድርግ እንዴ? እርስ በርስ እየተደናቆረን እኮ ሊመሽ ሆነ። አረ በጣም አሪፍ ነው ያደረከው። እንዲህማ የምትፍለቀለቂ ከሆነ እኮ ነፍም ነግርሽ የጠላ ቤት ጨዋታ አለ። የምርህን? መድኃኒዓለም አንዳንዴ እንደዚህ ያወራ ብታዝናናኝ ደስ ይለኝ ነበር፣ ግን አንተ አይመችም። ታዲያ ምን ችግር አለው? ስልኬን ያዥና በፈለግሽ ሰዓት ደውይልኝ፣ እቀደድልሻለሁ። ደግሞ ለቀደዳ ለመበተረፍ። የምርህን? ያው የምርህን ነው ከሆነ በጣም ደስ ይለኛል። እንግዲያውስ ያዥ እጅሽ ላይ ጻፊ። እሺ 09 እሺ። እንደውም እንደዚህ ቆዝመሽ ከማይሽ ነይ ተነሽ። የት ነው የምትወስደው? እቴ ቤዛን አስተዋውቅሻለሁ። ተነሽ። እኔ እንደው ሰሞኑን ምንም እየተመቸኝ አይደለም ብታይ። በዚህ በኩል ስድስተኛው ስሜት ያስቸግረኛል፣ በዚህ በኩል ሆነ ነገር በቃ ምንም ነገሮች እየተመቻቹብኝ አይደለም ብታይ። እንዴ ጭራሽ አብራ ቆቀር ማዞር ጀመረች። ወይ ጉድ! ቆይ ሄበን ምን ሆና ነው? እንጃላት። ድሮ ማንገት ዘፊ ሀገር አጥፊ አይደለም የሚባለው። እኔ ግን ሁኔታቸው ምንም አላማረኝም። እኔ እኮ ድሮም አረባም። ስድስተኛው ስሜት እኮ የሆነ ነገር ሹክ ማለት ከጀመረ በጣም ቆይቷል።
አንቺና ስድስተኛ ስሜትሽ ደግሞ ታበዙታላችሁ። ኧረ እባክሽ የኔ ስድስተኛው ስሜት እኮ ሹክ ያለኝ ነገር መሬት ጠብ ብላ ታቀምሽ እና ቦቼና ሄበን ተመቻችተዋል ነው የምትዩ? አይ ለዛ እንኳን አልደረሱም፣ ግን አካሄዳቸው ምንም አላማረኝም። እንግዲህ መጨረሻቸውን ማየታችን አይቀርም። እዮሴ 10 ጊዜ ግጥም ያነበንብላታል። ቦቼ ሆዬ ደግሞ እንኪ ሰላምትያ እያለ ጠብ ያረጋታል። እንካ ሰላምትያ ነው ያልሽው? ታዲያስ ይሄው እንኪ ሰላምትያ ብሎ አስጀመረ። አሁን ደግሞ ገበያ እንደሚነዳበቅ እየጎተተ ይወስዳታል። ቆይ እሱ ሄርሜላን ተዋት እንዴ? እንጃለት እንደው 10 ቦታ እየረገጠ ጭንቅላቴን እየፈታው ነው። አሁንማ ምን እንደማደርገው ነው አላውቅም። አልገባኝም። ቆይ አንቺ ምን ቤት ነሽ ማለት? ምን እንደማደርገው አላውቅም አልሽ እኮ። እኔ ጄሪ ነኝ እንደዚህ ምለው? አው ብለሻል። እና ብለስ ቆይ አንቺ ምን አስበሽ ነው? ገብቶልሻል እንዴ? ከቦቼ እንግዲህ ከተናገርሽው ነገር ነው። ታዲያ እኔ ሌላ ከየት አመጣለሁ? ቱ ፈጣሪ ቅሪ በልሽ። ቆይ ይሄንን ምን ስትያስብሽ? እኔ ግን አልመሰለኝም። እና ታዲያ እኔ 10 ቦታ ረገጠ ያልኩሽ እኮ ለወሬ አልመቻለኝ ለማለት ፈልጌ ነው፣ ሌላ ነገር አስቤ አይደለም። ቆይ ሲጀመር አንቺ እዚህ ምን ታደርጊያለሽ? እና የልሂድ ባቤት ነው ክላስ ነው የሚሆነው። ክላስ መስሎሻል? የኔ ከአንዷ ጋር አሸሼ ገዳማ እያለልሽ ነው። ማ የኔ ባቢ? አዎ ያንቺ ባቢ። አያደርገውም መስሎሻል? ይሄው ሄቨንም አታደርገውም እየተባለች ነው እንደዚህ ሆነ የቀረችው እቺ መንጠቆ። አንቺ እውነትሽን እኮ ነው። ዶም ወንድማምን ምን ያስቅሻል? ምን አርግ ብለሽ ነው? ካላ የሆነ ሰዓት ላይ ባቢን አልፈልገውም እንደ አብሮ አደጊ ነው ማየው። እሱ ደስ አይለኝም ምናምን ስትያል ነበር እንዴ? እና ታዲያ ምን ልበል? እሰይ ደግ አይደለም።